አባቴን ቢላ ሁላ አንስቼበታለሁ። አንገደፊ ሀገር አጥፊ ነኝ። በዚሁ አጋጣሚ እኔ አጋንንቱ ቁጭ ብሎ ያወራኝ ነበር። እሱ ያለበት እስር ቤት አደንዛዥ አስገባለት ነበር። 100 ሺህ ብር ተሰጥቶኝ አይደለም። አሁን ላይ በጣም ነፃ ወጥቻለሁ። ማን ነው ስምሽ? ኢየሩሳሌም ማሙ። ከየት ከተማ መጣሽ? ከአዳማ። አዳማ። ለምንድን ነው ወደ ፊት ለፊት መምጣት የፈለግሽው? ወደ ፊት ለፊት መምጣት የፈለግኩት መናገር የምፈልገው ከኔ የምትማሩት ነገር አለ ብዬ ስላሰብኩ ነውና በዚህ አጋጣሚ ይቅርታ መጠየቅ የምፈልጋቸው ብዙ ሰዎች አሉ። ለዛ ነው ወደዚህ ያው እኔ የተወለድኩት በ1998 ነውና በዚህ መሃል ብዙ ነገሮች አሳልፌያለሁ። ያው ትንሽ ነው እድሜ። በርግጥ የኔ ላይፍ የተጀመረው ከ9 ዓመት ጀምሮ ነው። ኬስሪ ያለው ታላቅ እህቴ ወደ ውጭ ሄደች። 8ኛ ዓመቴ ላይ ያለ ደግሞ ታላቅ ወንድሜ ታሰረና በዚህ አጋጣሚ ብቻዬን ነበርኩ ቤት ውስጥ። ፋሚሊዎቼ ደግሞ የሚጣሉ አይነት ሰዎች ነበሩ። ያው አጋንንት ቤታችን ውስጥ የሰለጠነበት አይነት ቤት ነበርና በዛ መሃል ያው እኔ አድጋለሁ። ከራሴ ጋር ነው የምኖረው። ያው ከራሴ ጋር ስላችሁ ቤተሰብ አልሰማ ምናምን ገባለሁ ወጣለሁ እኖራለሁ ከራሴ ጋር ማለት ነው። ወንድሜ ከታሰረ ከ1-2 ዓመት በኋላ 2010 ላይ እግር ኳስ ተጫዋች ለመሆን ውስጤ ስለሚፈልግ ወደዛ መራኝና ውስጤ እግር ኳስ ሰለጥ ነበረ። ከዛ እሱ ከታሰረ ከ2 ዓመት በኋላ እሱ ያለበት እስር ቤት አደንዛዥ አስገባለት ነበር እና በዛ መሃል ያው እኔም በዛ መሃል ወደ ሱስ ገባሁኝ። ለወንድምሽ አደንዛዥ እጽ ታስገቢለታል? አዎ አደንዛዥ አስገባለታል። ተካፋች ጫማ አለ አይደል? እዛ ውስጥ ደልድይ ነበር ለሱ ማረግ ወደዛ ማስገባለትና ያው ልጅም ስለሆንኩ ብዙ አይፈትሹኝም ፖሊሶቹ ምናምን እና ወደዛ እገባ ነበር። በዛው አጋጣሚ አንቺም ወደ ሱስ ገባሽ? አዎ በዛው አጋጣሚ ምናምን እንዴት ነው ያው እኔ ልጅ ነኝ፣ አብሬ ሙላቸው ታላላቆቼ ናቸውና በዛ አጋጣሚ ቤት ምን ይሄን ጭቅጭቅ ምናምን ከምሰሚ ለምን ከኛ ጋር ፈታቲ በሚል አብሬያቸው ከነሱ ጋር መዋል ጀመርኩ ምናምን። ከነሱ ጋር ሱስ ተጀመረ። በዚህ መሃል ኳስም ሰራለሁ። በኳስ ላይ በጣም ፐርፌክት ነኝ። ክላስም እንደዛው አሪፍ ነበርኩኝ። አሰልጣኜ በጣም ነበር የሚወደኝ። እጮት ነበር ምናምን። ከዛ 2013 ምናምን ሚኒስትሪ ምናምን ወሰደንና ወደ አርባ ምንጭ ውድድር መጣሁኝ። አዳማ ነው ኬ ማለት ነው። እና መጣሁ እዚህ እጮት አለው ግን ማንም ሳያቅ ምናምን ሱስ ተጠቀማለሁ። በቃ ማንም ሰው አያቀብኝም። ሰፈር ውስጥ በቃ አንገደፊ ነኝ እና ግን አንገደፊ ሀገር አጥፊ ነኝ በዚሁ አጋጣሚ እና በቃ ኳስ ሰራለሁ ምናምን። ታለንት እየቀነሰ መጣ። ግራኝ ተጫዋች ነኝና እየቀነስኩ መጣው ምናምን። ክላስ ላይም እንደዛው። ከዛ 2014 በጣም ታማምኩኝ። አይምሮ ይለወጠኝ። እዚሁ አርባ ምንጭ ያለው አይምሮ የተለወጠ። መስራት አልቻልኩም። የሆነ ሰዓት ራስ ይሆናለሁ። ገብቼ ስጮት ራሴን አልሆንም ምናምን። ይለውጠኛል፣ ያስለፈልፈኛል፣ ብቻዬን አወራለሁ ምናምን ነገር። የሆነ ሰዓት ራሴ ይሆንና የሆነ ደቂቃ በኋላ ለፈልፋለሁ ምናምን። በቃ ራሴን አላቀውም። እስቲ ጎረቤቶች እንኳን ሊጠይቁኝ ሲመጡ መሳደብበት ጊዜ እንደነበር ምናምን ተነግሮኛልና የእህቴ ባል ነበረ። እግዚአብሔር የባረከው ልጅ ነው። ጸበል እንድገባ አረገኝና ወደ ጸበል ሄድኩ። ተደውሎልኝ ጸበል እያለሁ ደብረ ሊባኖስ እያለሁ በቃ ተደውለ አባቴ ደውሎ እቺ ሴትዮ ብትሞት እዚህ ቤት እንዳትረግጭ ያለኝ። ከዛ እንደዛ ሲሆን በቃ እናቴም ያመማት ከሆነማ እመጣለሁ ብዬ ትቼ ከነ ጸበሉንም ወጣሁኝ። ከናንካቴው ማለት ወጣሁኝ። ቤት ስደርስ እናቴ ጤነኛ ነበረች። ቁጭ ብላ እየበላች ነው ምግብና ቤት ስደርስ እዛ ነው እጅሮ የተጫወትክብኝ ነው አልኩኝ። የተወሰነ ራሴን አውቃለሁ። እንዴት በቃ ነገሮች ወደ መንፈሳዊ ለማድላት ሞክራለሁ ግን መልሼ እዛው ዝፍቅ ነው ምለው። እዚህ መጣሁ። ህይወቴ በቃ ተጀመረ ጭራሽ ማለት ነው። እያልኩ አደገኛ ሱስ ውስጥ ገባሁ። በአንድ ሌሊት 7 ሺሻ ነበር እምስበው በአንድ ሌሊት ማለት ነው ይመስለኛል። ጎርደን መጠጥ የምታውቁ ካላችሁ 5 ወንድ ወይ 4 ወንድ ነው የሚጠጣው አይደል? እኔ ብቻዬን ነበር መጠጣው። ያ መጠጥ ማለት ነው ክለብ ምናምን የማይቀረኝ ቦታ የለም። ገባለሁ፣ ጭሳለሁ፣ ቅማለሁ። ቤተሰቦች አያውቁም። ቤት ስገባ ግን ኖርማል ነኝ። ወደዛ በቃ ሄዳለሁ። ምንም በቃ ራሴን ላውቅ አልቻልኩም። ስራ እሰራለሁ ምናምን ነገር። በአንድ ሳምንት 20 ሺህ 15 ሺህ ምናምን ነው ማጠፋው ከጓደኞቼ ጋር እየዞርኩ ማለት ነው። እንደዛ እያደረኩኝ ምናምን በቃ እንዴት ነው ከ2-3 ወር በፊት በቃ አደገኛ የሚባል ቤት አልገባም ሁላ። ፋሚሊዎች ይጣላሉ ብያለሁ። አባቴን ቢላ ሁላ አንስቼበታለሁ። እኔ የሚገባ ነገር እንዳልሆነ አሁን ነው የተረዳሁት። በዚህ ሁኔታ ምን ያህል አመት ኖርሽ? 4 ዓመት። እንዴት ወደዚህ ልትመጪ ቻልሽ? ማን አመጣሽ? ጓደኛዬ ህይወትን አገኘዋት። እሷን ማግኘት ከጀመርኩ በኋላ መውጣት ጀመርኩ ምናምን ማየት ጀመርኩ። ከዛ እኔ በዛው ልክ ነግሬያለሁ። እሷን ሳገኛት እቺንማ ቆይ ነጥቄ እዚህ ነገር ውስጥ እከታታለሁ፣ ከራሴ ጋር እከታታለሁ በቃ አልኩኝ። ከሷ ጋር ማውራት ጀመርኩ ምናምን። ምንም ልትበገር አልቻለችም። ዘፈን እንኳን ለጥቂት ነው የምላችሁ። በአፏ እንኳን አይደለም ማንጎራጎር ከነ ምንድን ነው ይሄ ዘፈን ይሰማሻል አንቺ ስሚው ትለኛለች። ዛ በቃ እንደዛ እያልኩ ምናምን። እሷ ነች ወደዚህ ያመጣች? አዎ ከሷ ጋር እሷ አለች እዚህ አለች እና ከሷ ጋር
መዋል ጀመርኩ ምናምን ነገር ያው እሷ ጌታን ያገኘች ሰው ናትና ከሷ ጋር ምናምን ከቤት ምናምን ሄዳለሁ እሷ ጋር የሆነ ቀን ሮብ ቀን ቸርች እንሄዳለች አው በናሽ ራስ ሂጅ አልኳት ከዛ የሆነ ነገር ልክ ተጣጥባ ጨርሳ ወጣ አረ ቆይ መጣው አልኳትና ስልኬን ዘግቼ ሄድኩኝ እዛ ቁጭ ብዬ ማዳመጥ ጀመርኩ ምናምን ነገር አሁን ስተዲ መምሬ ነውና መጣና ወጥቷል እኮ ያየሁት ውጪ ደርሷል ከዛ ዞሮ መጥቶ እኛ ወንበር ላይ መጣ እንኳን ደህና መጣሽ እንኳን ደህና ቆየኝ አልኩት ከዛ ጸሎት ላርግልሽ ምናምን ሲለኝ እየሰማዋት ነው ልመተው ፈለኩ ልሮጥ ፈለኩ ልሰድበውን ፈለኩ ተሳስሬያለሁ ምን እንደሆነ አላውቅም ከዛ ጸሎት አረገልኝ ምናምን ነገር ከዛ ጌታን ተቀበልኩ በዛ አጋጣሚ ጌታን ተቀብዬ ያለ በቃ ከቤት ምናምን ስገባ ቤቱ ይጨንቀኛል ከዛ ቆይ የጠፋሽ ስባል ጻድቃኔ ማርያም ሄጄ ነው ብዬ 15 ቀን ሙሉ ቸርች እየተከታተልኩ እየጸለይኩ ዛ ምናምን ጸሎት እንትን እያልኩኝ ቆየሁ ህይወት ለምንድን ነው አንቺ ለምን መልካም ወጣት እኮ አለ ለምን አታይም አለች ስትለኝ ወደዛ ገባው ሰርች አድርጌ ገባውኝና አየሁ የሆነ ቀን እንዲ ቲክቶክ ላይ ማም ትመጣልኛለህ ያ አሳልፋለሁ እዛ ወደ ገብቼ እያየሁ ምናምን አምሮ ማደስ ምናምን ሚል ትምህርት አስተምራለህ መሰለኝና እሱና መንፈሳዊ ውጊያ ምናምን እሱ ማስዳመጥ ጀመርኩኝ ምናምን ከዛ አዳምጣለሁ ደብተር ላይ ሁላ መጻፍ ጀመርኩ መታስተምሮን ማለት ነው በዩቲዩብ እያየሁ ከዛ ማየት ጀመርኩ አይምሮዬ ፍጹም የተለወጠ መጣ የሚያስጨንቀኝ ነገር ክፉ ሐሳብ ነው ማስበው ባይምሮዬ ያ ሁሉ ነገር እየተደመሰሰ ማለት በቃ እየተደመሰሰ ምናምን መጣ ይሄ ነገር ለውጥ ያገኘውበት ነው እንዴት ነው እያልኩ ከራሴ ጋር በቃ መልካም ወጣት እንሄዳለን ስትለኝ ከዚህ ነገር እየተላቀቅኩ ነው በህልሜ ያስጨንቀኝ ጀመርኩ እዚህ ከመምጣቴ ከሳምንት ከ15 ቀን በፊት ይመስለኛል ያስጨንቀኛል በህልሜ ሌላ ጊዜ ባይገርማችሁ አመናችሁ ማላመናችሁ አጋንንቱ እንደዚህ ይሁን ቁጭ ብለን ነው የምታወራኝ ቁጭ ብሎ ያወራኝ ነበር ቁጭ ብሎ በአካን እንደዚህ ቁጭ ብሎ አጋንንቱ ያወራኝ ነበር ከዚህ በፊት ማለት ነው አሁን ጌታን ስቀበል ያንተንም ትምህርት እንደዚህ ሲሰማ ምናምን አይምሮ እየታደሰ መጣ ክፉ ሐሳቦችን ከአይምሮ እያስወገድኳቸው ስመጣ ሰንሰለት ግራ እጄ ላይ ሰንሰለት አስሮ ርቀቱን ጠብቆ ይጎትተኛል በህልሜ ስጨነቅ ምናምን እጄን ቀድ ነበር ከዚህ በፊት ምናምን እጅን ትቆርጫለሽ አዎ ቀድ ነበር የመጀመሪያ ቀን እንደመጣሽ ነበር የመጀመሪያ ሰው እዚህ ጋር ነፃ መውጣት የጸለይኩልሽ ላንቺ ነው ራስሽን እዚህ ጋር እንዴት እንዳገኘሽው ታውቂያለሽ አላውቅም ከጸለይኩልሽ በኋላ ምን ለውጣል ከጸለይክልኝ በኋላ ነገሮች እንዳለ ተለወጡ ከውስጤ ክፉ ሐሳቦች ምናምን ወጣ ከትምህርቱ የትኛው ወደድሽው ከትምህርቱ የወደድኩት የጠፋው ሳንቲም በጣም የወደድኩ ማንን ይቅርታ መጠየቅ ትፈልጊያለሽ ይቅርታ መጠየቅ ፈልገው አባቴ በመጀመሪያ ደረጃ እግዚአብሔር ሆይ በጣም ይቅርታ መጠየቅ ፈልጋለሁ ከዛ ቀጥሎ አባቴ በጣም ይቅርታ በድያለሁ አጥፍቻለሁ ግን ደግሞ በጣም ነው ሞድ ጓደኞቼ ስለ አባታቸው ሲያወሩ በአፌ ሰድባቸዋለሁ በልቤ ግን በጣም ስለምወደው አባቴ በጣም ይቅርታ በዚህ አጋጣሚ እናቴ በነገሮቼ ምናምን ይደብርሽ ነበር ምናምን በዛ ይቅርታ እና ታላቅ እህቴ መናገር መፈልገው አንድ ነገር አለ እንደ ታላቅ እህት ያው ልጅ ያለው አሳድጋኝ ነበር ከተወሰነ ጊዜ በኋላ ያው ስለተለያየን ብዙ አንተዋወቅም ግን እሷ ጌታን እንድቀበል ከረዳችኝ በኋላ ከቤት ወጥቼ ነበር እና እዚህ ስመጣ ራሱ ቤተሰቦቼ እያሳደዱኝ ነው የመጡት መናሪያ እንዴት እንደገባን እግዚአብሔር ነው የሚያውቀው እሷንም እያሳደዷት የተከታተሏት ነበር ያው እነሱ ኦርቶዶክስ ናቸው አባቴ እስላም ነው እህቴ 100,000 ብር ተሰጥቷቸው ነው ምናምን ብላ አወራችና 100,000 ብር ተሰጥቶኝ አይደለም አሁን ላይ በጣም ነፃ ወጥቻለሁ እህቴ እና ላደረግሽኝ ነገር ሁሉ ደግሞ በጣም ይቅርታ አርጌልሻለሁ በጣም በሚባል ደረጃ ማለት አጨብጭቡላት አመሰግናለሁ እሺ ሰላም ለእናንተ ይሁን የማርሲል ቲቪ ወርልድ ዋይድ ተመልካቾቻችን በአገልግሎታችን እየተባረካችሁ እንደሆነ እናምናለን የማርሲል ቲቪ ወርልድ ዋይድን ዩቲዩብ ፌስቡክ ቲክቶክ እንዲሁም ኢንስታግራም ቻናላችንን ፎሎ እና ሰብስክራይብ በማድረግ ከጎናችን መሆናችሁን እንድታሳዩን በአክብሮት እንጠይቃለን በአሜሪካ የምትገኙ የቤተ ክርስቲያናችንንና የመልካም ወጣት ፕሮጀክትን በገንዘባችሁ ማገልገል የምትወዱ ቅዱሳን በዜል ቁጥራችን +1 240 472 66 15 ላይ ገቢ በማድረግ ከጎናችን መቆም የምትችሉ መሆኑን እናሳውቃለን ይህንንም ስታደርጉ በአመቱ መጨረሻ ላይ ከግብር ተቀናሽ የሚደረግላችሁ ይሆናል እንዲሁም ደግሞ ስክሪኑ ላይ በተዘረዘሩት የባንክ ሂሳብ ቁጥሮቻችን ገቢ በማድረግ ከቤተ ክርስቲያናችንና ከመልካም ወጣት ፕሮጀክት ጎን መቆም የምትችሉ መሆኑን ከወዲሁ እናሳውቃለን የተወደዳችሁ የማርሲል ቲቪ ወርልድ ዋይድ ተመልካቾቻችን ከቤተ ክርስቲያናችንና ከመልካም ወጣት ፕሮጀክት ጎን ሆናችሁ ለምታሳዩን ድጋፍ ከልብ እናመሰግናለን ጌታ ኢየሱስ አብዝቶ ይባርካችሁ ለኔ ህይወት ክርስቶስ ነው ክብር ሰጥሃለሁ ጌታዬ ክብር